ዘፍጥረት 4 አዳም ሚስቱን ሔዋንን ተገናኛት፣ እርሷም ጸንሳ ቃየንን ወለደች። በእግዚአብሔር እርዳታ ወንድ ልጅ አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤል የበግ እረኛ፣ ቃየንም አራሽ ነበር። በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደደ? ለምንስ ፊት ጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካም ባታደርግ ግን ኃጢአት በደጅ እያደባች ናት፣ ልታሸንፍ ትፈልጋለች። አንተ ግን ተቆጣጠራት። ቃየንም ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን አጠቃው፣ ገደለው። ከዚያም እግዚአብሔር ቃየንን ወንድም አቤል የት ነው አለው። ቃየንም አላውቅም፣ እኔ የወንድሜ ጠባቂ ነኝን ሲል መለሰ። እግዚአብሔርም እንዲህ አለ፣ ምንድነው ያደረከው? የወንድምህ ደም ከምድር ወደ እኔ ይጮሃል። እንግዲህ ተረገምህነ፣ የወንድምህን ደም ከእጅ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትለግስህም። በምድር ላይ ኮብላይና ተንከራታች ትሆናለህ። ቃየንም እግዚአብሔርን እንዲህ አለው፣ ቅጣቴ ልሸከመው ከምችለው በላይ ነው። እነሆ ዛሬ ከምድሪቱ አባረርከኝ፣ ከፊትህም እሸሸጋለሁ። በምድር ላይ ኮብላይና ተንከራታች ሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔር ግን የለም፣ እንደርሱ አይሆንም። ማንም ቃየንን ቢገድል 7 እጥፍ የበቀል ቅጣት ይቀበላል አለው። ስለዚህ ያገኘው ሁሉ እንዳይገድለው እግዚአብሔር በቃየን ላይ ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጥቶ ሄዶ ከኤደን በስተምስራቅ በምትገኝ ኖድ በተባለች ምድር ተቀመጠ። ቃየን ሚስቱን ተገናኛት፣ እርሷም ጸንሳ ሄኖክን ወለደች። ቃየን የቆረቆረውን ከተማ በልጁ ስም ሄኖክ ብሎ ጠራው። ሄኖክ ኢራድን ወለደ። ኢራድም መሁኤልን፣ መሁኤልም ማቱሳኤልን፣ ማቱሳኤልም ላሜህን ወለደ። ላሜ 2 ሚስቶች አገባ። የአንደኛዋ ስም አዳ፣ የሁለተኛዋም ጺላ ነበር። አዳ ያባልን ወለደች። እርሱም በድንኳን ለሚኖሩ ከብት አርቢዎች አባት ነበረ። ወንድሙም ዩባል ይባላል። እርሱም የበገና ደርዳሪዎችና የዋሽንት ነፊዎች አባት ነበረ። ሴላም ደግሞ ቱባል ቃየን የተባለ ወንድ ልጅ ነበራት። እርሱም ከብረትና ከናስ ልዩ ልዩ መሳሪያዎችን እየቀረጸ የሚሰራ ነበር። የቱባል ቃየን እህት ናዕማ ትባል ነበር። ላሜ ሚስቶቹን እንዲህ አላቸው፣ አዳና ጺላ ሆይ ስሙኝ፣ የላሜ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ፣ ጎልማሳው ቢጎዳኝ ገደልኩት። ቃየንን የሚገድል 7 ጊዜ ቅጣት ካገኘው የላሜ ገዳይማ 77 ጊዜ ቅጣት ያገኘዋል። አዳም እንደገና ሚስቱን ተገናኛት፣ እርሷም ወንድ ልጅ ወለደች። ቃየን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችው። ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያም ዘመን ሰዎች የእግዚአብሔርን ስም መጥራት ጀመሩ ይላል። ዘፍጥረት 4 ሲጀምር አዳምና ሚስቱ አሁን በሌላ ግዛት ነው ያሉት። እግዚአብሔር እንዳላት ያው ትወልዳለች፣ ግን በብዙ ህመም በብዙ ስቃይ ነው የምትወልደው። ያ የሆነበት ምክንያት ከእረፍት ስለወጣች ነው አይደለ? በእረፍት አትወልድም፣ ያለ ህመም አትወልድም። ስለዚህ አሁን በምንም በምድረ በዳ ባለው ህይወቷ ውስጥ ልጅን ትወልዳለች በብዙ ህመም። አዳምም ወንዱ አዳምም ባለቤቷ እሱም ደግሞ በልፋት በምድሪቷን ያው በግብርና እየተተዳደሩ ሲኖሩ እናያቸዋለን። እግዚአብሔር እንዳላቸው እዚያ ስፍራ ላይ ላባቸውን ጠብ አድርገው አልቅሰው ደማቸውን አፍስሰው የሚኖሩበት ምድር ውስጥ ገብተዋል ከረፍት ወጥተው። ስለዚህ ያንን ህይወት ሲጀምሩ እና ሲቀጥሉት እናያለን። ወለደች ይለናል እና ስትወልድ ቃየን አለችው፣ ወንድ ልጅ አገኘው በእግዚአብሔር እርዳታ፣ እግዚአብሔር ወንድ ልጅን ሰጠኝ፣ ያ ዘፍጥረት 3 ላይ ያለኝን ዘር ይሆን ብላ ነው። ስለዚህ እግዚአብሔር መላሽ የሆነን ጨመረልኝ፣ ቀናኝ ስትል ስሙን ቃየን አለችው። ቃየን ማለት ቀናኝ ወይም ደግሞ ተጨመረልኝ እንደማለት ነው። ስለዚህ ቃየን አለችው። ሁለተኛ ደግሞ ወለደች፣ ወንድሙን አቤል አለችው። አቤልን ወለደች ነው የሚለን። በእርግጥ እሷ አለችው አይለንም። በኋላ የወጣለትም ስም ሊሆን ይችላል። ምክንያቱም የአቤል ስም ትርጉሙ ሄቨል ማለት እንፋሎት ተን ማለት ነው።
እሚተን አሁን አየውት ስትሉ ያተን የለም፣ ልጨብጠው ነው ስትሉ የለም። እና ይሄ ተን የሚለው ቃል መክብብ 1 ቁጥር 2 ላይ ይገኛል እና ብዙ የመጽሐፍ ቅዱስ ክፍላችን ውስጥ ይገኛል። መክብብ 1 ቁጥር 2 ከንቱ ከንቱ የከንቱ ከንቱ ሁሉም ነገር ከንቱ ብሎ ነው የተረጎመው። ግን ከንቱነትን ሳይሆን የሚያሳየው ተንነትን ነው። ስለዚህ እንዲህ ብለን ተረጉመዋለን። ተን ተን የተን ተን ሁሉም ነገር ተን። አሁን ያስኩት አሁን ጨበጥኩት ስትሉ የለም ተን ነው ሁሉ ነገር። ስለዚህ የመክብብ ጸሐፊ ተን በሆነ ነገር ላይ ህይወታችሁን አትመስርቱ እያለ ነው የሚያስጠነቅቀን። የነገር ሁሉ ድምዳሜው እግዚአብሔርን መፍራት ነው መሆን አለበት። ስለዚህ ስራ ብትሰሩ፣ ሚስት ብታገቡ፣ ልጅ ብትወልዱ ሁሉም ተን ነው። እሱን ጨብጣችሁ የምትኖሩ እንዳይመስላችሁ ተን ነው፣ ኗሪ አይደለም፣ ዘላቂ አይደለም ማለቱ ነው። እና ዘፍጥረት 3 ላይ ዘፍጥረት 4 ላይ ተን የተባለ ወንድሙን ወለደች ይለናል። የጸሐፊው የበኋላ ላይ የሚያውቀው ነገር ስላለ ተን ነው ይለናል። ይሄ ተን የተባለው ልጅ እረኛ ነው፣ የበግ እረኛ ይለናል። ለጊዜው የበግ እረኛ ነው የተዋወቅ ነው። ለመጀመሪያ ጊዜ የምንተዋወቀው እረኛ አቤልን ነው። አቤል እረኛ ነው። ቃየንም ደግሞ ይለናል። ቃየን ምንድነው ስራው? አራሽ ነው፣ ገበሬ ነው፣ አራሽ ነበረ ይለናል። ስራቸውን በትክክል ይነግረናል። ቁጥር 3 ላይ በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። በሆነ ወቅት ቃየን ተነሳና ከየት ፍሬ ነው የሚለን? ከምድር ፍሬ። አሁን የትኛው ምድር ጋር ናቸው ያሉት? ከኤደን ውጪ ናቸው ያሉት አይደለም? ከኤደን ውጪ። ከዛ ደግሞ ቁጥር 4 ላይ ቁጥር 3 ተቃራኒ ነው የሚጠቀስልን። ቁጥር 4 ላይ አቤልም መጀመሪያ ከተወለዱት በጎች መካከል ይለናል። መጀመሪያ የተወለዱ አሉ። ቃየን ግን የመጀመሪያ የምድር ፍሬ አልሰጠም። ከሆነው ቦታ ለዛውም ከኤደን ገነት ውጪ የሆነን የምድር ፍሬን ወስዶ ለእግዚአብሔር መስዋዕት አቀረበ። የሚቃጠል መስዋዕት በዚህ ጊዜ ነበረ ማለት ነው። ምክንያቱም ሁለቱም መስዋዕቶችን ያቀርባሉ። በሆነ መንገድ መስዋዕትን አቅርበዋል። ከዛ እግዚአብሔር ደግሞ የሁለቱንም መስዋዕት ያያል፣ ይመለከታል። ግን ይለናል ቁጥር 5 ላይ ተመለከተና በማንኛው ነው ያልተደሰተው? በቃየን አይደል? በቃየን። ቃየን የመጀመሪያ ልጅ ነው። የተሻለ ያውቃል፣ የተሻለ ማድረግ አለበት። የመጀመሪያው ልጅ በመጽሐፍ ቅዱሳችን ውስጥ ከዚህ በኋላ የመጀመሪያ ልጆች የተሻለ ማድረግ ሲገባቸው ግን ሳያደርጉ ሲቀሩ እናያቸዋለን። የመጀመሪያ የተወለዱት በዚህ ኬዝ ብቻ አይደለም። ዘፍጥረት 1 እና 2 ላይ በቀድሞ ግዛት ያሉትን ለምሳሌ እግዚአብሔር ቀደም ባለው ግዛት ውስጥ የመጀመሪያ ልጆች አሉት አይደል? የመጀመሪያ ልጆቹ እነማን ናቸው? አማልክቱ ኤሎሂም፣ ብኔ ኤሎሂም፣ የኤሎሂም ልጆች፣ የእግዚአብሔር ልጆች አሉ። የእግዚአብሔር ልጆች መጀመሪያ ነው የተወለዱት፣ ማለትም መጀመሪያ ነው የተፈጠሩት። ኋለኛ የተፈጠሩት የሁለተኛ ልጆቹ እነማን ናቸው? አዳምና ሔዋን፣ እኛ አይደለ? የሥጋ ልጆች። ስለዚህ በመንፈሳዊ ግዛት ውስጥ እግዚአብሔር ልጆች አሉት። ያመጹና ያላመጹ ልጆች አሉት። በምድራዊውም ዓለም ላይ በስጋዊው በሚታየው ፊዚካል ዓለም ላይ ልጆች አሉት። ያመጹና ያላመጹ ልጆች አሉት። ይህንን ሁሌ በአይምሯችን መያዝ አለብን። ምክንያቱም የዘፍጥረት ጸሐፊ ይህን እንደምናውቅ አድርጎ ነው የሚያወራለን። በቃ ባይነው ይህን ታውቁታላችሁ ብሎ ነው የሚያወራው። ስለዚህ እቺን ትንሽ እዚች ጋር እናስቀምጣትና አሁንም ስንሄድ የመጀመሪያው ልጅ የተሻለ ማወቅ ነበረበት፣ ልክ እንደ ቀደሞቹ ልጆች። እነዛም በተለይ አይምራቸውም አይደል? እግዚአብሔር አማልክቱን እኮ አይምራቸውም። ምክንያቱም የተሻለ የማወቅ ችሎታን ሰጥቷቸዋል። የተሻለ የማድረግን ጥበብን ሰጥቷቸዋል። ፈቃድም አቅምም ኃይልም የተሻለ ነው ያላቸው ከአዳም የበለጠ ከሰው ልጆች የበለጠ። ስለዚህ እነሱ ጋር ምንም ማንገራገር ነው የሚፈርድባቸው። ኢየሱስንም ለነሱ ሲልክ አናይም። ኢየሱስ የሚላከው ለሰው ልጆች ነው። ለሰው ልጆች ነው የሚላከው፣ ለሁለተኛዎቹ ተወላጆች። አሁንም የመጀመሪያው ልጅ ቃየን የተሻለ ማወቅ አለበት። አባትና እናቱ
ምን ለብሰው ነው የወጡት ከኤደን? ቆዳን ነው ለብሰው የወጡት። ምን ሞቷል? ምንም ያላጠፋ እንስሳ ሞቷል። ይሄንን ታሪክ ፍሬሽ ነው ያቁታል ልጆቹ። አቤልም ቃየንም ያቁታል። ለምን እንደተባረሩ፣ ምን ይዘው እንደወጡ፣ ምን ለብሰው እንደወጡ ሁሉንም ነገር ያውቃል። ግን ቃየን እንደ ነገሩ እንደምንም ብሎ መስዋዕትን አቀረበ ይለናል። አቀረበ በቃ። ከዛ ቁጥር 4 ላይ ግን ለአቤል የሚያስረዳበት መንገድ መጀመሪያ ከተወለዱት በጎች መካከል፣ ምክንያቱም የትላንት ትዝታ አለበት አቤል። ትላንት አባትና እናቱ ሸፍኗቸው የወጡት አንድ ነገር ታርዶ ነው። እግዚአብሔር የፈጠረው ነገር ታርዶ ነው። ምንም ያላጠፋ እንስሳ የሱ ደም ነው ጥሩ ነገር በእግዚአብሔር ፊት ብሎ አቤል ያንን መስዋዕት ሲሰዋ እናያለን። እና እግዚአብሔር ወደ ሁለቱም ተመለከተ፣ ወደ አቤልና ወደ መስዋዕቱ ተመለከተ። በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ ይላል ቁጥር 5። ቃየን ቀስ እያለ ወደ እባቡ መንገድ ሲገባ እናያለን። አሁንም በእባቡ መንግስት ነው ያሉት። አሁንም ደግሞ ቀስ እያለ ሲጣበቅ እናያለን ከእባቡ መንግስት ጋር። ማለትም ክፉኛ ተናደደ፣ ፊቱም ጠቆረ ይላል ቁጥር 6። እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደድህ? ለምንስ ፊት ጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካምን ባታደርግ ግን ኃጢአት በደጅ እያደባች ናት፣ ልታሸንፍ ትፈልጋለች፣ አንተ ግን ተቆጣጠራት ይለዋል። ይሄ ሪቶሪካል ጥያቄዎች፣ እግዚአብሔር የሚጠይቃቸው ጥያቄዎች አሉ። ለምን እንደተናደደ ያውቃል፣ ግን ለምን ተናደደ ይለዋል። ለምን ፊት ጠቆረ? ለምን እንዳዘነ ያውቃል፣ ግን ይጠይቀዋል። ከዛ አሁንም በጥያቄ አንድ ትምህርት ያስተምረዋል። መልካም ብታደርግ እግዚአብሔር ልቡን አይቶታል ማለት ነው። በእኛ ፊት እኮ ቃየን መልካም ያደረገ ይመስላል። ልቡን ግን ሲያየው የዕብራውያን ጸሐፊ እንደሚነግረን አቤል ነው በእምነት ያቀረበው መስዋዕትን ይለናል። አቤል ነው በእምነት መስዋዕትን ያቀረበው። አቤል ነው ግንኙነቱን ከአባቱ ጋር ያለውን ግንኙነት አውቆ መስዋዕትን ያቀረበው በእምነት ይለናል። ስለዚህ ልክ እንደዛ እግዚአብሔር ልብ መልካም ቢሆን መልካም ታደርግ ነበር ይለዋል። እና ይሄ የሚቀጥለው አረፍተ ነገር ኃጢአት በደጅ እያደባች ናት፣ ልታሸንፍ ትፈልጋለች፣ ተንቆራጣለች፣ ልትውጥ። እቺን ምሳሌ የሚጠቀመው ልክ እንደ አውሬ ነው። አንድ አውሬ ደጃፋችን ላይ ሲጠብቀን አስቡት። ለምሳሌ ጅብ ይሁን ወይ ተኩላ ይሁን ትልቅ አንበሳ ይሁን፣ ልክ እንደዛ ነው የሚያስረዳው። ይሄ ጅብ በር ላይ እየጠበቀ ነው። ከዚህ በር ከወጣ ይነክስሃል፣ ይበላሃል፣ ይውጣሃል። ስለዚህ አንተ ምን አድርገው? ንገስበት። ተቆጣጠረው ነው የሚለው በዚህኛው ትርጉም፣ ግን ንገስበት ነው የሚለው። ንገስበት ማለት እግዚአብሔር ለአዳምና ለሔዋን በግዛቶቹ ሁሉ ላይ ማለትም በባህር እንስሳት፣ በምድር እንስሳት፣ በሰማያት አዋፋት ላይ ንገሱባቸው ብሏቸዋል አይደል? ይሄ የማስተዳደር ስልጣን ነው። የእግዚአብሔር አምሳል ነው። የእግዚአብሔር አምሳል ስልጣን ነው። ስለዚህ ይሄ ስልጣን ለማን ተሰጥቷል? ለአዳምና ለሔዋን፣ አሁን ደግሞ ለቃየን ተሰጥቶታል። ይህንን በኃጢአት ላይ የመንገስን ስልጣን ተለማመደው። በዚህ ስልጣን ተራመድ፣ ተንቀሳቀስ አለው። በዚህ ስልጣን የመንቀሳቀስን መብት እንደ አባት ለልጁ እየሰጠው ነው። አባት ለልጁ የሚሰጠው መብት በዚህ ስልጣን ተራመድ ይለዋል። ያንን አውሬ ንገስበት። አዳምና ሔዋን እባብን ሰምተዋል፣ ያንን አውሬ ሰምተዋል። አንተ ደግሞ ይሄ አውሬ እያለ የሚጠብቀን አውሬ ንገስበት፣ እንዳሰመው ይለዋል። ስለዚህ እግዚአብሔር ኖ የማለትን መብት ሰጥቻለሁ ነው እያለ ያለው። ይሄ አሁን የምርጫ ጉዳይ ነው። የቱን ነው የምትመርጠው ነው። ስለዚህ አሁንም ፊት ያለው የምርጫ ዛፍ ነው። እሱን ነው የምትቀነጥሰው ወይስ ከኔ ጋር በሐልዮቴ ውስጥ በኃጢአት ላይ ስልጣንን በቃ ተቆጣጥሮ ኃጢአትን ኖ ብሎ የመኖርን ነገር እሱን ነው ወይ የምትመርጠው ብሎ ያስመርጠዋል። ምርጫውን ባጭር አረፍተ ነገር በቁጥር 8 ላይ እናገኘዋለን አይደል? ምርጫው ከበር ወጣ ነው። አሁንም የበለጠ ራቀ ነው። አዳም ርቋል፣ ሔዋን ርቋል። አሁን ደግሞ ቃየን የበለጠ እየራቀ ነው።
ስለዚህ ወጣና ወንድሙን ና ወደ መስክ እንውጣ ይለዋል። ወደ መስክ እንውጣ ማለት ሩቅ ቦታ መሄድ ማለትም ቢጮ ማንም ሰው እንደማይሰማው የሚያቅበት ቦታ መውሰድ። አቤልን እዛ ቦታ ላይ ወሰደው፣ ወደቀበት፣ አጠቃው፣ ገደለውም ይለናል። የመጀመሪያውን ግድያ በዚህ ስፍራ ላይ እናያለን። የመጀመሪያው የሰው ልጆችን ግድያ። ከዚያም እግዚአብሔር ቃየንን ወንድም አቤል የት ነው አለው። ድጋሚ እግዚአብሔር ይመጣል ቁጥር 9 ላይ። ቁጥር 9 ላይ ምንድነው ጥያቄው? እግዚአብሔር የሚጠይቀው ይሄ ጥያቄ ምዕራፍ 3 ላይ ተነዋል አይደል? አዳም አዳም ወዴት ነህ ይለዋል። የት እንደሆኑ ጠፍቶበት አይደለም እግዚአብሔር ይሄን የሚጠይቀው። የልብን የት ነው ልብ እያለ ነው አይደለ? የት ነው ልብ? የቱ ጋር ነው ልብ ይለዋል ዘፍጥረት 3 ላይ። ዘፍጥረት 4 ላይም እንደዚሁ ቃየንን ያ ወንድም የት ነው ያደረገው? ልብ ውስጥ ልብ የቱ ጋር ነው ያደረገው? የት ነው ያለው ወንድም አቤል ይለዋል። ከዛ የቃየን ምላሽ ልክ እንደ አዳምና እንደ ሔዋን ነው። እኔ አይደለሁም ነው አይደል? እኔ ነኝ እንዴ? እኔ አይደለሁም፣ ምን አገባኝ? ስለዚህ እግዚአብሔር ጥያቄ ሲጠይቅ እድል እየሰጠ ነው። የምን እድል? የንስሐ እድል። የንስሐ እድል ነው ሁልጊዜም የእግዚአብሔር ጥያቄ። ዘፍጥረት 3 ላይ እውቅና ሰጥታችሁ ለኃጢአታችሁ እኔ ነኝ አጠፋሁት፣ እኔ ነኝ ያጠፋሁት፣ ይቅር በለኝ አባ አቃተኝ ብትሉ ትማራላችሁ ነው። እሱ ነበረ ጥያቄው። አሁንም ዘፍጥረት 4 ላይ እድል እየሰጠው ነው። እሺ ቃየን እውቅና ትሰጣለህ ለሰራኸው ነገር? ልብህ የቱ ጋር ነው? ኃጢአት እንደሰራ ታውቃለህ? ማረኝ ትላለህ እያለው ነው። የቃየን ግን ምላሽ እኔ ወንድሜ ጠባቂ ነኝ እንዴ ይላል። በዕብራይስጡ እኔ የእረኛው እረኛ ነኝ እንዴ እያለ ነው የሚጠይቀው። እረኛ ነው አቤል። ስለዚህ እኔ የሱ እረኛ አይደለሁም፣ በቃ ራሱን ችሎ ነው የሚወጣው የሚገባው እያለው ነው። እና እግዚአብሔር ያልሰጠውን ሪስፖንሲቢሊቲ ነው ሪስፖንሲቢሊቲ ብሎ የሚያወራው። አንድ ሪስፖንሲቢሊቲ ነው ያለው። አንድ ምንድን ነው የሚባለው ሪስፖንሲቢሊቲ? ኃላፊነት። አንድ ኃላፊነት ነው ያለው። ይሄ ኃላፊነት ምንድን ነው? በፍቅር እንዲኖሩ ነው። ከእግዚአብሔር ጋር በፍቅር፣ ከሰዎች ጋር በፍቅር፣ ከፍጥረት ጋር በፍቅር፣ በቃ በህብረት። ግን ይሄንን ሪስፖንሲቢሊቲ ኃላፊነት ይቀይርና ሌላ ያደርገዋል። እረኛ ሁን አልተባለም፣ ግን እረኛ ነኝ እንዲህ ብሎ ይጠይቃል። ቁጥር 10 እግዚአብሔርም እንዲህ አለ፣ ምንድን ነው ያደረግከው? የወንድም ደም ከምድር ወደ እኔ ይጮሃል። እንግዲህ የተረገምህ ነህ። የወንድምህን ደም ከእጅህ ለመቀበል አፏን ከከፈተችው መሬት ትሰደዳለህ። ብታርሳትም ፍሬዋን አትለግስም፣ በምድር ላይ ኮብላይና ተንከራታች ትሆናለህ ይለዋል። ዘፍጥረት 3 ላይ የምናየው ነገር ነው የሚደገመው። አሁንም ኦልሞስት ቃል በቃል ነው የሚደገመው። እግዚአብሔር ሰዎችን ይረግማል። ከዚህ ቀደም እንዳየ ነው ሰዎችን አይረግምም። ምንድን ነው እያለን ያለው? ስለዚህ አሁንም በጣም እንደውም የባሰው ከነ አዳም ከነ ሔዋን የሚብሰው ምንድነው? እነሱስ ምድረ በዳ እሾክና አሜኬላ ነው አይደል የሚሉት? እሱንም ነው የሚያጣው። እሾክና አሜኬላማ እንደውም በስንት ነገሩ አይደለ ያምር ነበር። አሁን እንደውም የባሰ እቺ ምድር አፏን ከፍታለች ልትውጥ። ምክንያቱም አለው የተፈጥሮ ሕግ አለ እያለው ነው። የተፈጥሮ ሕግ ምንድነው? ደም ከፈሰሰባት ያ ደም ያለ አግባብ ከሆነ የፈሰሰው የዛን ደም ልትበቀል ትጮህና ትከፍታለች አፏን። ስለዚህ አሁንም እሷ ከፍታ መሬቷ ልትውጥ ስለሆነ ይለዋል። ተመልከቱ፣ ይሄ እግዚአብሔር ከሞት እያስመለጠው ነው። ኢቭን በፍርድ ውስጥ ከሞት ማምለጥ አለ። የእግዚአብሔር የፍርድ ፕሮናውንሲንግ አለ አይደል? አሁን ፕሮናውንስ እያደረገ ነው ፍርዱን፣ ግን እዛ ውስጥ ግን ከሞት እያስመለጠው ነው። እና ከሞት አስመልጦ የሆነ ቦታ ሄዶ እንዲጠብቀው ነው የሚያደርገው። ምንድነው የሚጠብቀው? ቃየን መላሹ እስኪመጣ ነው። ለሔዋን የተነገረው ያ ዘር ከሴቷ የሚወጣው ዘር ሄዶ ቃየንን እስኪመልሰው መጠበቅ አለበት። ስለዚህ እዛም ቦታ ሄዶ ኮብላይ ተንከራታች ሆኖ፣ ነገር ግን አሁንም ምልክት አድርጎለታል። ምልክት አለ።
በሆነ መንገድ ምልክት አለ። ምናልባት መስቀል ነው አይደል? ግንባሩ ላይ ያ ምልክት ከሞት ያስመልጠዋል። ልክ አዳምና ሔዋንን ያለበሳቸው ቆዳ አለ አይደል? አሁን ደግሞ ቃየንን የሆነ ነገር ያለብሰዋል። ሞት እንዳያገኘው፣ እድሜ እንዲረዝምለት፣ የሚያወጣው መጥቶ እስኪያወጣው ድረስ ያን ምልክት ይዞ እንዲኖር፣ ተሸፍኖ እንዲኖር። ስለዚህ እግዚአብሔር በዚህ በፍርዱ ራሱ ሞትን እየሸወደለት እንዳለ እናያለን። ይሸውድለታል። መሞት ያለበት አይሞትም። ምክንያቱም በሙሴ መጽሐፍት በኋላ ላይ እንደምናየው አይን ለአይን አይደል፣ እጅ ለእጅ፣ ያለ አግባብ ወንድሙን የገደለ መልሶ ይገደላል። ይህን ሕግ እግዚአብሔር በሱ ላይ እንዳይደርስበት ሲንከባከበው እናያለን። ግን የሚሄድባት ምድር አሁንም ምስራቅ ናት እና ያቺ ምስራቅ በሸሸ ቁጥር ከኤደን ገነት በራቁ ቁጥር ከሐልዎቱ በራቁ ቁጥር መቅበዝበዝ ነው፣ መንከራተት ነው፣ ድካም ነው፣ ፍሬ ቢስነት ነው፣ ሕያውነት የለም። ሞት ነው የሚሸተው። በቃ ልፋት ነው፣ ዝም ብሎ የልፋት ህይወት ነው። እና እግዚአብሔር ይህንን ነገር አልችለውም፣ እንዴት ነው የምችለው ብሎ ሲጠይቀው ነው አይ አንተ ተንከራታች ትሆናለህ ግን አትሞትም ብሎ ያቀልለታል። ለዛ ቁጥር 15 ላይ ምልክት አደረገለት ይለናል። 16 ላይ ቃየንም ከእግዚአብሔር ፊት ወጥቶ ሄደ። ወዴት ነው የሚሄደው ንገሩኝ? ከኤደን በስተ ምስራቅ የት የምትባል ከተማ? ኖድ ትርጉሙ ራሱ ተቅበዝባዥ ማለት ነው። መቅበዝበዝ፣ ዝም ብሎ በቃ ረፍት የለሽ የሆነ ህይወትን መኖር፣ በጣም የልፋት ህይወት፣ የመራብን ህይወት፣ ረፍት ይራባል፣ ምግብ ይራባል፣ ይጠማል፣ እንደዚህ አይነት ህይወት የመኖር ማለት ነው። ግን እዛ ተቀመጠ ይለናል። እዛ ቦታ ላይ ቤተሰብ ሲመሰርት እናያለን። ቤተሰብ ይመሰርታል፣ ከተማን ያቋቁማል። ግን እግዚአብሔራዊ ከተማ አይደለም። ይሄ በጣም ከኤደን ገነት የራቀ ከተማ ነው የሚያቋቁመው። ስለዚህ ከኤደን ገነት ርቆ ያቺን ከተማ ያቋቁማል፣ ልጆችን ይወልዳል። ቃየን ሚስት ያገባል። የቃየን ሚስት ከየት ነው የመጣችው? ቁጥር 17 እሱ አንድ የቤት ስራችን ነው የሚሆነው። ከዛ በኋላ የሱን ልጆች የልጅ ልጆቹን ሚስቶቻቸውን ከዛ ደግሞ ቁጥር 23 ላይ አንድ በጣም ትዕቢተኛ የሆነን ሰውዬ ያስተዋውቀናል። ላሜ የሚባል ላሜ በሰው ልጆች ታሪክ የመጀመሪያው 2 ሚስት ያገባ ሰውዬ ነው። ለሁሉ ነገር ጅማሬ ያለው አይደለ? የመጀመሪያው 2 ሚስት ያገባ ከሞኖጋሚ ወደ ፖሊጋሚ የገባ ሰውዬ ይሄ ነው። ስለዚህ ላሜ ሚስቶችን ሲያገባ እናያለን። ከዚያ በኋላ ቃየንን የሚገድል 7 ጊዜ ቅጣት ያገኘው ብሏል እግዚአብሔር ብሎ፣ ግን እግዚአብሔርን ሲፈታተነው ነው የምናየው። በግጥም መልክ አካኪ ዘራፍ ይላል። እኔማ ረገድየው ኖራለሁ ምንም ማንም አይነካኝም ይላል። ቁጥር 25 ላይ አዳም እንደገና ሚስቱን ተገናኛት ብሎ ወደ አዳምና ወደ ሔዋን ይመልሰናል። የቃየንን ታሪክ በዚሁ ያቆምና ስለዚህ የቃየን ታሪክ እዚህ ጋር ትንሽ ፖዝ ይገባና እርሷም ወንድ ልጅ ወለደች ይለናል። ወንድ ልጅ ወለደች የሚለው ሁሌ የሚያጓጓ አረፍተ ነገር ነው። ወንድ ልጅ እየጠበቅን ነው አይደል? ዘፍጥረት 3 ላይ ወንድ ልጅ ጠብቁ ተብለናል። ይህን ወንድ ልጅ እየጠበቅነው ነው እና ወንድ ልጅን ወለደች። ቃየን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችሁ። ሴት ማለት ሰጠኝ፣ አገኘው እንደማለት ነው። ከቃየን ትንሽ ለየት የሚያደርገው የቃላት የፊደላት ልዩነት ነው። ስለዚህ ሴት ሰጠኝ ማለት ነው። ሶስተኛው ልጇ ስሙ ማን ነው ስሙ? ሴት። ሴት። ስለዚህ ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በሄኖስ ዘመን ምን ተጀመረ? ያው ለሁሉ ነገር ጅማሮ አለ። ምን ተጀመረ በሄኖስ ዘመን? የእግዚአብሔርን ስም ማወጅ ወይም መጥራት ጀመሩ ሰዎች። የትኛውን እግዚአብሔርን ብለን መጠየቅ አለብን። ይሄኛው የእስራኤሉ አምላክ እውነተኛውን እግዚአብሔርን። ሌሎች የሚጠሩ ስሞች አሉ፣ ግን እውነተኛውን አምላክ እግዚአብሔርን መጥራት ጀመሩ ይላሉ።
እና አንዳንዶቹ ያው ይወያዩበታል። የሚጠሩበት መንገድ ልክ ነው ወይ? ምክንያቱም በዚህ ዘመን ብዙ አይነት ኃጢያት፣ ብዙ አይነት አመጽ አለ። ምን አይነት አጠራር ነው ብለው ይጠይቃሉ። ይህንን አጠራር ምናልባት ዘፍጥረት 5 እና 6 ላይ ስንገባ ልንረዳው እንችላለን። የሚቀጥለው ሳምንት እንደ ጌታ ፈቃድ 5 እና 6 ላይ እናያለን መልሰን። 5 ላይ የአዳም የትውልድ ሐረግ ነው የሚሰጠን። መጀመሪያ ላይ የትውልድ ሐረጉን በደንብ ይዘረዝርልናል። አፕካሉ የሚባል የመካከለኛው ምስራቅ ንግርት አለ። እዚህ ንግርት ላይ 7 ከቅድመ የጥፋት ውሃ ዘመን በፊት 7 አባቶች አሉ የሚል ንግርት ነው። እነዚህን አባቶች ደግሞ እዚሁ ምዕራፍ ውስጥ እናገኛቸዋለን። አፕካሉ ማለት ጠቢባን፣ 7 ጠቢባን አባቶች ማለት ነው። ስለዚህ እግዚአብሔር በዚህ ቃል የሚያስተምረን ምንድነው? ሞት የሚገባቸው ሲሞቱ አናይ። እግዚአብሔር ትሞታላችሁ ብሎ ያስጠነቀቃቸው ሰዎች የሆነ አይነት ሞት ይሞታሉ፣ ግን ዘላለማዊ ሞትን ሲሞቱ አናይ። እግዚአብሔር ሲያስመልጣቸው እናያለን። ሌላው የምናገኘው እግዚአብሔር ወደ ሐልዎቱ እንዲመለሱ ሁል ጊዜ መንገድ ሲያበጅ ነው የምናየው። ከሐልዎቱ የራቁ በሄዱ ቁጥር ሞት ስለሚገጥማቸው ከዛ ሞት አስመልጦ መንትፎ ወደ ሐልዎቱ የሚያስገባበትን መንገድ ሁል ጊዜ ያዘጋጃል፣ በየትውልዱ ያዘጋጃል። ይህንን እንማራለን። እግዚአብሔር ለሰው ልጆች ቅርብ መሆንን እንደሚፈልግ አይተናል። ከሌሎች አማልክት ልዩ የሚያደርገው እግዚአብሔር የቅርብ አምላክ ነው። ይፈጥራል፣ ያደርጋል፣ ያስተካክላል፣ ያበጃል። ይህን ሁሉ የሚያደርገው ከሰው ልጆች ጋር ህብረት ለማድረግ ነው። ይህንን የዘፍጥረት ጸሐፊ እያስተማረን አለ። ሌላው ስለ መስዋዕት ነው ዛሬ የተማርነው። ስለ መስዋዕት የብሉይ ኪዳን ነቢያት በጣም ብዙ ይናገራሉ። አንዱ ሆሴዕ 14 ላይ ነው። ሆሴዕ 14 ቁጥር 1 እስከ 2 ስለ ቃየን የሚያወራ ነው የሚመስለው። እንደዚህ ይላል፣ እስራኤል ሆይ በኃጢአት ምክንያት ስለወደቅ ወደ አምላክ ወደ እግዚአብሔር ተመለስ፣ የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ፣ እንዲህም በሉት፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈራችንንም ፍሬ እንድናቀርብ በምህረት ተቀበለን ይላል። በምህረት ተቀበለን እያለ ይናገራል። ስለዚህ ሆሴዕ መስዋዕት ከማቅረባችሁ በፊት ልባችሁን መርምሩ ይላል። አምልኮን ከማቅረባችሁ በፊት ልባችሁን መርምሩ ይላል። ሚልክያስ 1 ላይም እንደዚያ ሚልክያስ 1 ከቁጥር 6 እስከ 9 መስዋዕታችሁ በቀረብኝ ይላቸዋል እግዚአብሔር። መስዋዕታችሁ ቀርቦ ልባችሁን ባገኘሁት እያለ ይናገራል። ይሁዳ 1 ላይ በቃየን መንገድ እንዳትሄዱ ብሎ ያስጠነቅቀናል። ይሁዳ 1 ቁጥር 11 በቃየን መንገድ የሚሄዱ ወዮላቸው ይላል። የቃየንን መንገድ አትምረጡ፣ ይሄ ነገሩ የልብ ነው እያሉ ያስጠነቅቁናል። ስለዚህ አምልኮ ስናቀርብ ልባችን በእግዚአብሔር ፊት እውነተኛ መሆን አለበት። ያቃተን ነገር ካለ አባ አቃተኝ ማለት አለብን። ራሳችንን እየመረመርን ነው አምልኮን መስዋዕትን ምናቀርበው የሚለውን ከዚህ እንማራለን ማለት ነው። እግዚአብሔር ይመስገን።